ልጆቼ የእናቶች ጊዜ በትርታ 97.6 FM የሬዲዮ ጣቢያ ዘውትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት የሚቀርብ የሬዲዮ ፕሮግራም ነው። የእናቶች ጊዜ በእናቶች ጊዜ የሬዲዮ ፕሮግራም የቤተሰብና የማህበረሰብ ምሰሶ የሆነችው እናት ትመሰገናለች። የእናቶች ጊዜ የተለያዩ እንግዶች በእናትነት የህይወት ጉዞ በልጆች አስተዳደግ ዙሪያ ያለፉበትን ተሞክሮና ውጣ ውረዶች በማንሳት ይመካከራሉ። የእናቶች ጊዜ አዘጋጆች ራኬብ ሀብቴና ሳራ ሞገስ ዘውትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት በትርታ 97.6 FM የእናቶች ጊዜ። ጤና ይስጥልን ውድ የእናቶች ጊዜ ተከታታዮቻችን፣ እነሆ ሰዓታችንን ጠብቀን የእናቶች ጊዜን ወደ እናንተ ልናደርስ ሳራ ሞገስና ራኬብ ሀብቴ እዚህ ስቱዲዮ ተገኝተናል። ጣቢያው ትርታ 97.6 ፕሮግራሙ የእናቶች ጊዜ ነው። እንደተለመደው የተለያዩ እናትን ማዕከል ያደረጉ ጉዳዮችን ወደ እናንተ ልናደርስ ዝግጅታችንን አጠናቀናል። የዛሬ ጉዳያችን በፈረንጅኛ አፍ ፓረንቲንግ ይባላል። እንደው ወደ ሀገራችን ደግሞ ስናመጣው ውርስ ትርጉም ነው የሚባለው ወይንም አቻ ትርጉሙ የልጅ አስተዳደግ ወይንም ደግሞ የልጆችን አመራር ነው። የልጅ አስተዳደግ የልጆች አስተሳይገልጸው ወላጅነት እውነት ነው። እንደውም ይሄ ቆንጆ ፍቺ ይመስላል። ራኬብዬ በዚህ ጉዳይ ላይ ልናወራ እንደተለመደው አንድ እንግዳን ስቱዲዮአችን ይዘን ቀርበናል። ድምጻቸውን ቀደም ብለን ሰምተነዋል። ፕሮፌሰር ፍሬው እዚህ ስቱዲዮ ከኛ ጋር ለአንድ ሰዓት ያህል ፓረንቲንግን ወይም ወላጅነትን ወይም የልጅ አስተዳደግን ማዕከል ያደረጉ ወሬዎችን ወጎችን ያወጋን አብረን ቆይታን እናደርጋለን። እስከ 9 ሰዓት ድረስ በሚኖረን ቆይታ ያላችሁን ማንኛውንም ሀሳብ አስተያየት በ9760 ላይ አድርሱን። መልሰን ደግሞ የሚቀጥለው ሳምንት ወደ እናንተ እናደርሳለን። ፕሮፌሰር እንኳን ደህና መጡ። እንኳን ደህና ቆያችሁኝ። ዛሬ እናቶች ጊዜ እንግዳ ልናደርጎት ስናስብ መቼም በተለያዩ ማህበራዊ ሚዲያዎች ላይ ወይንም ደግሞ የተለያዩ ሜንስትሪም ሚዲያዎችም ላይ እርሱ ያደረጓቸውን ጨዋታዎች፣ ቆይታዎች፣ ታሪኮትን በስሱ እንሰማለን። ከዚህ ቀደም ከኔ ጋርም አንድ ሚዲያ ላይ ቆይታ ነበረንና ዛሬ ግን ወላጅነትን ማዕከል አድርገን ስንጠራው ጥሪያችንን አክብረው እዚህ ስለመጡ በጣም በጣም ደስ ብሎናል። እጅግ አድርገን እናመሰግናለን። እኔም በጣም አመሰግናለሁ ስለጋበዛችሁኝ። የዛሬ እንግዲህ ወጋችን የሚሆነው ወላጅነት ነውና ፕሮፌሰር ብዙ ጊዜ የሚታወቁት በኢንቫይሮንመንት አክቲቪስትነቶ ወይንም ደግሞ የአካባቢ ተቆርቋሪ ነው ይላሉ ነውና አካባቢውን የሚወድ ከአካባቢም ከምንም ደግሞ ነጠል አድርገን ወደ ግል ህይወቶት ልንወስዶት ነውና ወላጅነት እንዴት ነው? ስንት ልጆች አሉት ብለን ልንጀምር ነው ይገባል ይመስለኛል። ስለ ወላጅነት ማውራ ከሆነ አይደል? ወደ ኋላ መለስ ብለን ደግሞ የእርሶን ወላጅነት ብቻ ሳይሆን የእርሶንም ወላጆች ማንሳታችን አይቀርም። ብዙ መድረኮች ላይ እናቶትን ሲያወሱ እናቶትን ሲያነሱ እናውቃለንና እንዲህ እያልን እስከ 9 ሰዓት ድረስ ቆይታን እናደርጋለን። መልካም ነው። ወላጅነት እንዴት ነው? እንዴት ይዞታል? ወላጅነት ጥሩ ነው። እንግዲህ 3 ወንዶች ልጆች አሉኝ። የመጀመሪያው የአብ ይባላል። አሁን ጥሎን ሄዷል። ትምህርት ቤት ነው ያለው። ሁለተኛው ዩኒቨርሲቲ ገብቷል። ሁለተኛው ልሂቅ ነው። 18 አመቱ ነው። ዘንድሮ 12ኛ ክፍልን ይጨርሳል። እንግዲህ ጥሎ ሊሄድ ነው ማለት ነው እሱ። ሶስተኛው አምነን ነው። አምነን ገና ነው ይቆያል። ትንሽ አመታትን ከኛ ጋር ይቆያል። 13 አመቱ ነው። 13 አመት ከ5 ወር ብሏል መቸለታ። ደስ ይላል አይደል? እያንዳንዱ እድሜያቸው እኛን ወግ ማድረግ የሚያሳዩበት እያንዳንዷ ክንውናቸው ለኛ ወግ ነው። ብዙ እንማርበታለን። ልጅ ካቀፍነው በኋላ አስተዳደግን የምንማርበት
አይደል? እኔ ብዙ ጊዜ ላለው ጥንጥዬ ነገር በጨርቅ ተጠቅልሎ ሲሰጠን በማሳደግ ሂደት ውስጥ ነው የምንማረው። አንዱን ልጅ አሳድገን በቃ ሳይባል የሚቀጥለውም ልጅ ሌላ ባህሪ ሌላ ነገር ይዞ ነው የሚመጣውና የወንድ ልጅ ወላጅ መሆን ራሱን የቻለ ደግሞ ልምምድ የሚጠይቅ ነገር ነው። በጣም ይገርምሻል። እንደውም የአብ የመጀመሪያ ልጅ ሲወለድ አሁንም ልገልጸው አልችልም ስሜቱን እውነቱን ለመናገር ከሆነ እና ስላስቸገረኝ ጓደኞቼን ደወልኩኝና አስቀድሜ የወለዱ ጓደኞቼን ማለት ነውና ልጅ ሲወለድ እንዲህ አይነት ሊገልጹት የሚከብድ ስሜት እንዳለው ያልነገራችሁኝ ለምንድን ነው ስላቸው አንዳንዶቹ ምን ብለን እነግርሃለን እኛም መግለጽ ስላልቻልን ነው አሉ። ልዩ ስሜት ነው ማለት ልዩ ስሜት ነው ማለት ኃላፊነት ነው ከፈጣሪ የሚሰጥ ኃላፊነት ይመስለኛል በእኛ በኩል አይደል? እውነት ነው። አዎ በእኛ በኩል በቃ ውክልና ነው። ለዛም ነው ለነገሩ የመጀመሪያ ልጃችን የአብ ያልነው እኛ የአብ የኛ አይደለም እግዚአብሔር ነው ለማለት ማለት ነው። እና ከባድ ነው ልጅ ወላጅነት ሊገልጹት የሚያስቸግር የሚለውጥ ልጆች ብቻ አይደሉም የሚያድጉት በነገራችን ላይ እኛም እንለወጣለን። እንግዲህ ማድረግ ይሆን እንደሆነ አላውቅም። ለምሳሌ ፈሪ ትሆኛለሽ። ትክክል። እኔ ወለድኩና ፈሪ ሆንኩላለሁ። ለዘብተ ያለሽ ማስተዋል ትጀምራለሽ። ምክንያቱም ኃላፊነቱ በጣም ከባድ ነው አይደል? እውነት ነው። እና ወጣትነትን ውስጥሽ ያለሽ ልጅነትን ደናሰን ብቻ ታያታለሽ። ወላጅነት ነው አሁን ዋናው እንትን አይ ልጅ ማሰሪያው አይ ልጅ ገመዱ ጎጆማ ምን ይላል ዘግተውት ቢሄዱ ይላል ከሬሳ መኖሩላኮ ልጆች ከወለድን በኋላ በጣም ያጓጓናል። በፊት ቦታ ማንሰጣቸው ነገሮች ሁላ አሁን ትንሽ እንኳን ራሳችንን ካመመን በቃ በጣም ነው የምንጨነቀው። ደግሞ ለኛም ሳይሆን ልጆቼ ምን ይሆናሉ ብለን ነው መኖርን የምንጓጓውና በጣም ያጓጓል መኖር ራሱ ልጆች ሲኖሩን እና በጣም ብዙ ነገር ነው የሚለውጠው። በጣም ይለውጣል። ለህይወት ያለሽን አመለካከት ይለውጣል። ምክንያቱም ያ ብርቱ ኃላፊነት ነው። እኛ መሆን ያልቻልነውን ወይም ተመኝተን ያልተሳካልን እንዲሆኑ አይደለም የምንፈልገው። ወላጅነት እንደ መምህርነት ነው። መምህርም አሁን ሲያስተምር የሚያስተምራቸው ልጆች ከሱ የተሻሉ እንዲሆኑ ነው አይደል? እና ወላጅም የኔ ስሜት አሁን ልጆቼ በማናቸው መለኪያ ከኔ የተሻሉ እንዲሆኑ ከኔ የበለጡ እንዲሆኑ ነው። ያን ለማድረግ ደግሞ ኃላፊነቱ የተሰጠው ለኔ ነው። እውነት ነው። እና የየለቱ አስተማሪ ነኝ ማለት ነው። አስቸጋሪው ነገር ያ ወላጅነት የሙሉ ጊዜ ስራ አይደለም። በአሁኑ ዘመን ትልቁ ችግር እሱ ነው። ጧት ወጣለሁ ማታ ገባለሁ። እናታቸውም እንደዛው ጧት ወጣለች ማታ ትገባለች። ስለዚህ ይሄንን ኃላፊነት በዛች ባነሰች ጊዜ ውስጥ እንዴት አድርገን እንወጣዋለን ነው። ትክክል። ወይም ደግሞ ያን ብዙ ጊዜያቸውን አብሮት የሚውሉት ሌላ የህብረተሰብ ክፍል ትምህርት ቤት ጓደኞቻቸው መምህራኖቻቸው ሊሆኑ ይችላሉ። ያንን ኃላፊነት እንደኛ ሆነው ይወጡልናል ወይ የሚለውም ያሳስበኛል። ሞልተውልናል የጎደለውን ነገር። ፕሮፌሰር እንግዲህ እርሶን ወደዚህ ሳሪ እንዳለች ወደዚህ ስንጋብዞት በጣም ብዙ ነገሮችን አስበን ነው በመናቆት ደረጃ ከኔ ጋር እንኳን በልጄ ነው የምንተዋወቀው። ከዚህ በፊትም ቁጭ ብለንም አውርተናል ስለ ወላጅነት። እንደውም ፕላንም አድርገን ነበር አንዳንድ ነገሮች አብረን እንሰራለን ብለንና እንደ ወላጅም ከልጆችዎት ከሶስት ወንድ ልጆች ጋር ጥሩ ግንኙነት እንዳሉት እንደሚያቀርቧቸውም አይቻለሁኝ እና ትልቅ ነገር ነው። ያ ልጆችዎትም እድለኛ ናቸው። እንደዚህ አጠገብ ሆኖ ጋይድ የሚያደርግ ሮል ሞዴል የሚሆን ሰው አጠገባቸው መኖሩ ትልቅ ነገር ነው። ግን እርስዎ እንደው ብዙ ጊዜ ከሚያስደስተኝ ነገር አንድም ወደ የእናቶች ጊዜ ልንጋብዞት እኔን በጣም ትልቅ ያጓጓኝ በጣም ብዙ መድረክ ላይ ስለ እናቶች ሲያወሩ ሰማለሁና እንደው የኛም ፕሮግራም የእናቶች ጊዜ ነውና ከሱ ብንጀምር ደስ ይለኛል። የኔን ጥያቄ ስለ እናቶች እስቲ ንገሩን። ምን አይነት እናት ነበሩ? እንዴት አይነት ግንኙነት ነበሩት? እንግዲህ ድምጼ እንዳይስረቀረቅ መጠንቀቅ ይላል። ከ11 ዓመት በፊት አርፋለች የሻሾርቅ ብርሃኑ ትባል ነበር እናቴ። ልጅ ሆና ነው የወለደችኝ 16 ዓመት ልጅ ሆና። ስለዚህ እንደ ህጉ ካየነው 2 ዓመት ልጆቹን አብረን አድገናል። 18 እስኪሞላት ድረስ ማለት ነው። በጣም
ቅርብ ነበርን እና ደብዳቤ ስጽፍ እንኳ ለውድ እናቴ ብዬ ጽፌላት አላውቅም ነበር። ለውድ እህቴ ነው፣ ታላቅ እህት ማለት ነበረች እና ቅርበታችንም የዛን ያክል ነገር ነው። ምሳሌ ሴት ጓደኛ ቢኖረኝ እሷ ጋር ነው መመካከረው ሄጄ ምልሽ እንደ ሴት ልጅ እንዳይጎለኝ እጄን ይዛ ሙያ ያስተማረችኝ እናቴ ነች። እኩራራለሁኝ። አሁን እኔ አይርበኝም እላለሁ፣ የሚሰራ ነገር ካለ አይርበኝም እላለሁኝ። የስራን ዋጋ ያሳየችኝ እሷ ነች። ጠንካራ ሰራተኛ ነበረች፣ ልበ ብርሃን ነበረች፣ በጣም ልበ ብርሃን ነበረች። ይሄን ምልሽ አሁን ብዙ ሰው ስለ እናቱ ስለ አባቱ ሲያወራ መልካም ነገሮችን ነው የሚለው እና ለማለት ብዬ አይደለም። አሁን እንደው ቢፈተሽ ቢበተን የማን አስተዋጽኦ ይበልጣል ቢባል ምልሽ እኔ የእናቴ ይበልጣል እላለሁኝ። አንደኛ የሙሉ ጊዜ ስራዋ ነበርኩ እኔ። አባቴ ሰራተኛ መንግስት ሰራተኛ ነበረ፣ ጠንካራ አባት ነው እሱ። ግን ለእሷ የሙሉ ጊዜ ስራዋ ነኝ። በቃ ነጋ ጠባ እንትን የምታደርገኝ እሷ ነች፣ የምትቆጣጠረኝ እሷ ነች፣ ሁሉን ነገሬን የምታውቀው እሷ ነች። ትልቅ ህልም የነበራት እሷ ነች እኔም በተመለከተ። አባቴም ይሄን ይጋራል። ዶሚዮሱ በጣም ከፍ ይላል እና የሻሽ ወርቅዬ እንዳልኩሽ ጥሩ እናት፣ ጥሩ እህት፣ ጥሩ ጓደኛ ነበረች እና ደግሞ በጣም ተግባቢ ነበረች ከሰው ጋር። አሁን ጓደኞቼን ላስተዋውቃት ወስጄ መጨረሻ ላይ የእሷ ጓደኞች ሆነው ይቀራሉ። ወይም ቤት ስሄድ እዛው ቤት አገኛቸዋለሁ። ከኔ ጋር ሳንገናኝ ከእሷ ጋር ይሆናል ጨዋታው። በጣም መሳቅ የምትችል ቶሎ ነገር የሚገባት ሰው ነበረች ሽርቅዬ። ዛሬ ላሉት ማንነት እናቴ የሰጡኝ ብዙ ነገር አለ ብለው ያስባሉ? በምን መንገድ ነው ያንን አይነት ማንነት ወይም ያንን አይነት ስብዕና እናቶት ከእርሶ ጋር ፍቅሮ ያለው ግንኙነት ይህን ማንነት እንዲሰጡት አድርገዋልና እንዴት ነበረ ያ ግንኙነት ያላችሁ ነገር? እንግዲህ ሻሽ ወርቅዬ ሰው የሚወድ ዘመድ የሚወድ ሰው ታውቂያለሽ። እና አንዱ አሁን ከተማ ከገባሁና የከተማ ሰው ከሆንኩ በኋላ ድክም ያደረገኝ የነበረው ነገር እረፍት ከሆንክ እንደዚህ አይነት ቦታ ከሌ የሚባል ሰው አለ ሄደን እንጠይቅ ነው። በቃ ሰው መጠየቅ ለሰው የሆነ ነገር ማድረግ የሚያስደስታት ሰው ነበረች እውነቱን ለመናገር ከሆነ። አንዳንድ ጊዜ ምርር ብዬ ትንሽ ሲከፋኝ ተው ትላለች፣ ተው ትመልሰኝ ነበረና ፍቅር፣ ሳቅ፣ ጨዋታ እሷ ስትስቅ የማይስቅ ሰው ካለ ችግር አለበት ማለት ነው። ከልቧ ነው የምትስቀው፣ ከልቧ። በጣም ነጻ ሰው ነበረች። እንዳደገችበት ማህበረሰብ አይደለም፣ በጣም ነጻ ሰው ነበረች እና እንዳልኩሽ ፍቅርን፣ ሳቅ፣ ጨዋታ እና ስራን፣ ጠንካራ ሰራተኛ ነበረች። በጣም ጠንካራ ሰራተኛ፣ አዲስ ነገር ለመማር ወደ ኋላ ማጥል። እዚህ አዲስ አበባ መታ ይገርምሻል፣ ትንሽዬ የምትኖርበት ቤት ውስጥ ግቢ ነበርና ከየት ነው የመጡት? ከጎጃም። አዎ ከጎጃም አዲስ አበባ እህቴ ነበረች መጀመሪያ። እህቴ ወደ ውጭ ስትሄድ እህቴን አንድ ነገር አድርጊልኝና ሄጂ አልኳት። ሻሽ ወርቅዬን እዚህ አምጪልኝ አልኩ። ምክንያቱም እህቴ ለምሳሌ በዓል ሲሆን አንዳንድ ነገር አላለም ሲሆን እሷ ነች የምታውቀው የሚቆጣጠረውን ነገር። እኔ ልዘነጋ እችላለሁ፣ ግን አጠገቤ ከሆነች አልዘነጋውም እና ያንን አጉድዬ እንዳላስቀይማት እኔም እንዳትርቀኝ እህቴን አምጪልኝ አልኩ። እኔን እሺ ላትለኝ ትችላለች ሻሽ ወርቅዬ እንዳልኩሽ እንደ ጓደኛም ስለሆነ ለምንድነው ነው ላንተ የምመጣ ደግሞ ምን ሆኜ ነው የምመጣው ልትለኝ ትችላለች። እኩያም ሆናችሁ እና እህቴ ካለቻት የኔ ታናሽ ነች። እሷ ቆጣ ካለች ግን አርግ ያለቻትን ታደርጋለች። እና አምጪልኝ አልኳት። እውነትም አሳምነቻትና መጣች። እዚህ መጣች። ቤላ ቤት አለን እዛ ገባች። እና ልነግርሽ የፈለኩት ሰራተኛነቷን ነው። እዛ መጣ ልጄ ስላለ ልጄ የሚያስፈልገኝ ነገር ስለሚያቀርብልኝ የሚባል ነገር የለም። ጎመን የምንወስደው አትክልት የምንወስደው ከሷ ነበረ። በቃ አታርፍም። እና ከማረፏ በፊት አንድ ሳምንት እንደዚህ ቀደም ብሎ እዚህ የሚተክላሉ ማለት ነው። እዚህ ያው ከተማ አዲስ አበባ እኮ ነው የምነግርሽ። እንደውም አንዳንዴ ትደውልልኝና ጎመን ይዘህ አታልፍም ወደ ቤት እንዴ?
ያንቺ እኮ ቤላ እኮ ነው ሻሾርቅዬ እኔ ገርጂ ነው ያለሁት ስላትና ጎመን ይዘሂት ነው ያለችና በዛውም ሄጃ ይቻስ በዛውም ትንሽ ጎራርሼ የእናት እጅ ይለያል አይደል እመጣለሁ እና ሄዳለሁ አገኛታለሁ እና ከማረፉ አንድ ሳምንት እንደዚህ አስቀድሞ አንዱ ውይይታችን በሁለት ነገሮች ላይ ነበር። እንጉዳይ እንትን ይባላል አሉ እንደሱ መማር ትለኛለችና አንዱ እሱ ነው። ሁለተኛው ዶሮ ማርባት በእንደ መረደር ያድርገው አበጅተው ዶሮ ያረባሉ አሉና እኔም ይሄ ዘመናዊውን እና እሱን ስትል በቃ አጠናና የፈለግሽው ይሆናል ብቻ አንቺ እንድትሰራ ፈልጋለሁ እንድትንቀሳቀስ ፈልጋለሁ። ስለዚህ በቃ መስራት ነው። አባታችን የመንግስት ሰራተኛ ነው ትሰራለች እሷ ተቀመጭ ብትባልም እሺ አትልም እና አንዱ የተማርኩት ነገር መስራት ነው ልልሽ ነው። ትክክል። አዎ እንግዲህ የእናትና የልጅ ግንኙነት እንደዚህ ሲሆን ለምንመሰርተው ለምናበጀው ቤተሰብ ደግሞ ራሱን የቻለ ኢምፓክት ወይንም ደግሞ አወንታዊ አስተዋጽኦ አለው። እንዴት አገዘ አሁን ያሉት ኑሮ ላይ? እናቱን በጣም የሚወድ ከእናቱ ጋር ቅርብርብ የሆነ ደግሞ ለሚስቱ ለልጆቹ እናት ምን አይነት አበርክቶ እንዳለው ይታወቃል። ስለ እናትነት ስናወራ እንግዲህ አንድም ስለ ራሴ እናት ነው፣ አንድም ደግሞ ስለ ልጆቼ እናት ነው ለዋራ። ትክክል። የእናትነት እንደ ከነዚህ ከሁለቱ ነው የሚቀዳው እና በትዳሬ የባለቤቴ ማርታ አለማየሁ ትባላለች እና ማርታ እናቴን ትመስላለች ይባላል አይደል? ወንድ ልጅ የሚመርጠው ሚስት ይባላል አይደል? በመልክም በምንም ወደ እናታቸው እና እናቴን ትመስላለች። እሺ እንግዲህ ይሄ በስሌት ይሆን አይደለም፣ በስሌት ይሆን አይደለም። በጣም ያመሳስላቸው ነገር አለ በጣም። ስለዚህ አቅልሎልኛል ማለት ነው። ያ ልምድ አግዞኛል ማለት ነው። ሁለተኛ እንግዲህ እንዳልኳችሁ ዛሬ 11 ዓመት አካባቢ ነው ያረፈችውና እስክታርፍ ድረስ በጣም ቅርብ ነበረች። ለባለቤቴም ለልጆቼም ቅርብ ነበረች። በጣም ነበር የሚግባቡት። ብዙውን ጊዜ አማትና ምራት አይስማሙ ይባላል አይደለም? ተቃራኒ ነው የኛ፣ በጣም ተቃራኒ ነው። በጣም ነው የሚግባቡት። ልታማ ሁሉ ይችላለሁ እኔ እሰይ በሁለቱ ጥሩ ነው ጥሩ ነው። ልጆች እሷ ጋር ይሄዳሉ። እሷ አያት ማድረግ የሚገባውን ታደርግላቸዋለች፣ ግን እንደ ልጅ አብራቸው ትጫወታለች። እና እንደውም የመጀመሪያ ልጃችን በደንብ ስለሚያስታውስ እሷ ካረፈች በኋላ በጣም ተቆርቶ ነበር። ከዛ ወጥቶ እንደሆነም እርግጠኛ አይደለሁም እውነቱን ለመናገር ከሆነ በጣም አንደኛ ለሶስቱም ልጆች ለየራሳቸው ስም አላቸው ሳወጣችላቸው። የመጀመሪያው ልጅ ቅዱስ ነው እንግዲህ ያወጣችሁ ለሱ ይሁን ለልጁ አይታወቅም፣ ቅዱስ ፍሬው ነው የሚባለው። ሁለተኛው አይስቱም ደግሞ 50 ልጅ ቢኖራቸውም ለ50 50 ስም ማውጣት ይችላሉ። የኔም አያት እንደዛ አይነት ልምድ አለ። ሁለተኛው ልዑል ነው፣ ልዑል ፍሬው ነውና ሶስተኛው ቃል ነው፣ ቃል ፍሬው ነውና ይሄንን እንግዲህ ጎጃሜ እናት አይደለችም በደንብ እንትን ማለት ያስፈልጋል። ለሷ በጣም ዝም ብሎ በዘፈቀደ የሚሰጥ ስም አይደለም እና ቅርብ ነበረች በጣም። ስጠራቸውም በእሷ ባወጣችላቸው ስም ነበር የምጠራቸው። በቃ አሁንም ያስታውሱታል። ከእሷ ጋር የሚገናኙበት ልዩ መስመር ነበር፣ አይሻ መስመር ነበር እና ለእኔ በጣም አስምሮልኛል። እውነቱን ለመናገር አልቸገረኝም። አንዳንድ ጊዜ እንደሚከሰተው በሁለት መወዳቸው ሰዎች መካከል ተወጥሬ ግራ አልተጋባሁም። አንዳቸውን በሚገባ ይረዳሉ እና መልካም ነበር እውነቱን ለመናገር ከሆነ የሁለቱ። በጣም እሱ ደስ ይላል። ብዙ ጊዜ በጣም ትዳር ላይ ትልቁ ፈተና እሱ ነው። በጣም ግን ለእርሶ እንዴት ነበረ? እንዴት አገዞት? ከእናቶት ጋር ያሉት ቅርርብ ባለቤቶትን የልጆቾትን እናት እንዴት አድርገው አሁን ለመልካም ቤተሰብ ወይንም ለጥሩ እናትነት ድጋፍ የሚሆን መከታ የሚሆን ባል፣ አባት፣ ወንድም አይደል? አንድ ወንድ ቤት ውስጥ ሲኖር እንደዛ ሆኖ ነው የሚኖረው። ይሄ ሁሉ ሚና አለውና
እንዴት ነው ከባለቤቶት ጋር ለዚህ ፓረንቲንግ ወይንም የልጆች አስተዳደግ የሁለታችሁ ሚና እንዳለ ሁሉ ጤናማ የሆነች እናት መልካም የሆነች እናት ለትዳርም ለቤተሰብም መሰረት ናትና የእርሶ ሚና እንዴት ነው አሪፍ እናት እንድትሆን ባለቤቶት? እኔም አንድ አሁን ብዙ ጊዜ ሲባል ሃፒ ዋይፍ ሃፒ ሆም ይባላል። ግን ሃፒ ዋይፍ ለመሆን ወይም ደስተኛ ሚስት ለመሆንና ደስተኛ ቤትን ለመመስረት የሁለት ሰዎች መተጋገዝ አለበት ይባላልና እንደውም ትልቁን ሮል መውሰድ አለበት በእኔ በግሌ እምነት ብዬ ማስበው የቤት ራስ ተብሎ ትልቁን ኃላፊነት የተሰጠው ወንዱ ስለሆነ ያቺ ሴት ተረጋግታ ጥሩ ሚስት ለመሆን ጥሩ እናት ለመሆን ትልቅ አስተዋጽኦ አለው ብዬ አምናለሁኝ። ጥሩ ልጆችንም ለማፍራት ሰላማዊ ቤትም ለመኖርና እንደው የእርሶ ልምድ እዚህ ላይ ምን ይመስላል? ይሄን እሷ ብትናገር ነበር የሚሻለው። እንዴ ነኝ ያልኩኝ ራሴ ላይ እንዳልከው ማለት ነው። በእምነት ደረጃና ልኖረው መሞክረው የሷን ነጻነት እሷ በቤቱ አስተዳደር ውስጥ ያላትን የሚገባትን ቦታ በልጆች አስተዳደግ ውስጥ የሚኖራትን ሚና በሚገባ እንድትወጣ የኔን ጫና መቀነስ ነው። ጫና ስልሽ የቤተሰብ ኃላፊ ስለሆንኩ ይሄ ካልሆነ ይሄ ካልተደረገ ወዘተረፈ የሚል ነገር አይኖረኝም ነው። እና አንዳንድ ጊዜ ነው የቤተሰብ ኃላፊ ማን ነው ሲባል እሷም ምንም እላለሁ። እሷም ምንም እላለሁ። እውነቱን ለመናገር ከሆነ በጣም ጠንካራ እናት ነች። ጠንካራነቷ አሁን ጠንካራ የሚለው ቃል ቁጣን እንትንን የሚያመላክት ሊመስል ይችላል። ግን ለምሳሌ በጣም ፍቅር መስጠት የምትችል እናት ነች። ከልጆቻችን ጋር በጣም ቅርብ ነች። አሁን በዛ መስመር እኔ ልፎካከር አልችልም። እኔ የስነ ስርዓት ተቆጣጣሪው፣ የሞራል ዳኛው፣ ወግና ባህል አስተማሪው፣ ሞጋቹ፣ ተቆጪው አባት ነኝ እና የኃላፊነት ክፍፍል አላችሁ ማለት ነው? አዎ፣ ሳንነጋገር ተካፍለናል እንዳመላችን። አሁን ለምሳሌ የልጆችን ትምህርት የተመለከተው የእሷ ኃላፊነት ነው። የዓመት ረፍት ወስዳ ነው ልጆቿን ታስጠና። ምን ደግሞ አይተው ከወደቀም ወደቀ ነው፣ ሲወድቅ ይማራል እላለሁ። ሲወድቅ ለምን ወደቅኩ ብሎ ይማራል እንጂ እሱን እንትን አድርጌ የሆነ እንትን ነጥብ አምጥቶ እንዲጨበጨብለት በቃ በራሱ መንገድ ተነስቶ አጥና ስለው ካላጠና ይወድቃል፣ ከወደቀ ይማራል። እኔ ግን እዛ መሆን መቻል አለብኝ ለመደገፍ ነው ሁሉ ጊዜ ነው። እንዳይወድቅ ለምሳሌ ጥያቄ ቢኖረው፣ መጽሐፍ ቢያስፈልገው፣ አስጠኝ ቢያስፈልገው ወይም ሌላ አይነት የትምህርት ድጋፍ ቢያስፈልገው አቀርባለሁ። ነገር ግን መቆምና በእግሩ ትንሽ ወተር ማለት መጀመሩን ስላየሁኝ መውደቋ አይቀሬ ነው ብዬ ነው የማምነው። ስለዚህ ሲወድቅ አልደነግጥም። አይዞህ ተነስ ለውና እንደገና ተነስቶ እንዲጓዝ ነው። እና የኔ አቀራረብ ይለያል። የኔ አንዳንድ ጊዜ በጣም የቆየ ነው፣ ያንተ እንደዚህ ልባል እችላለሁ። ስለዚህ የትምህርቱን ነገር መቶ ለሷ ሰጥቼዋለሁ። ሳንነጋገር የተከፋፈል ነው ማለት ነው። እና እሱም ብቻ ሳይሆን ሌላውንም ኃላፊነት እሷ ትወስደዋለች። እና እንደው በቁጥር እናስቀምጠው ቢባል በአመዛኙ እሷ ነች። አሁን ወንዶች አይደሉ ደግሞ ከእናታቸው ጋር በቃ አንድ ላይ ቁጭ ብለው ሲሉ አታችመንቱ በጣም ጠንካራ ነው። እና ምን እላቸዋለሁ፣ በጣም ጥሩ ነው፣ ከእናታችሁ ጋር በጣም ቅርብ ሁኑ። አበረታታቸዋለሁ። ምክንያቱም ከሚስቶቻቸው ጋር በጣም ቅርብ እንደሆኑ እፈልጋለሁ እኔ። ያንን ሊያገኙት የሚችለው ከእናታቸው ጋር ባለው ግንኙነት ነው። ግን ፕሮፌሰር ፍሬው አሁን እዚህ ላይ አንድ ነገር ማንሳት የምፈልገው ወላጅነት ላይ እንደውም በጣም የሚፈትነው ነገር እንደ ወላጅ እናትም አባትም የሀሳብ ልዩነት ይኖራል በወላጆች መሀል። አንዳንዴ አንዳችን ያንን ነገር ቀለል አድርገን ያየነውን ነገር በአንደኛው ወገን ደግሞ ልክ ላይሆን ይችላል። በአንደኛው ወገን ደግሞ ቀለል የተደረገው ነገር ወደ አንድ መምጣትና
ቲም ማረግ ራሱ ለወላጅ መጀመሪያ ወደ ልጆቹ ከመውረዳችን በፊት እንደ ወላጅ ከባድ ነውና እናንተ ቤት ያ ልዩነታችሁን አውቃችሁ ኃላፊነታችሁን ስትወጡ እንደ ወደ መስማማቱና ወደ አንድ ለመምጣት አልከበዳችሁም? ምን እንዴት ተጠቀማችሁት ይሄንን? ሁሌም ትግል ነው በነገራችን ላይ። አሁን አንዳንዱ በቃ እኛ በተዳራችን ምንም ችግር የለብንም ተስማምተን እንደዚህ ይልሻል አይደለም። ውሸት ነው። ትግል አለው፣ ሁሉ ጊዜ ትግል አለው። አንደኛ አንዱ ወገን ይዞ የመጣውን ሐሳብ በቀላሉ አይጥለውም። የሚያውቀው እሱን ስለሆነ አዲስ ነገር ለመማር ይቸገራል። ደግሞ ቀስ ብሎ የፉክክር የሚመስል ስሜት ሊገባ ይችላል ውስጥ። እኛ ምንድነው ያደረኩት ምልሽ ጠንካራ ነኝ ብዬ በማስብበት ዘርፍ አሁን ለምሳሌ ትምህርት ብዬሻለሁ። በትምህርት እኔ ከሷ ጋር ልወዳደር አልችልም። አንደኛ እሷ ራሷ ጎበዝ ተማሪ ነበረች፣ እምቀናባት ተማሪ ነበረች። የት ትደርሳለች አልኳት። ተማሪ ነች፣ ብዙ ቦታ ደርሳለች ምልሽ። ከዛም የበለጠ አብራችሁን የተማራችሁት? እንደውም እኔ 10 ዓመት በጣታለሁ። 10 ዓመት ተማሪ ሆና ነው የማውቃት። እና ስለዚህ ይሄ ጥናት ትምህርት በትምህርት መብለጥ አይደለም እንዲህ አይነቱን ነገር እሷ ከኔ የተሻለ ታውቀዋለች ብዬ እጅ ሰጥቻለሁ። እና ማለት ሐሳብ አይኖረኝም ማለት አይደለም። ያን ሐሳቤን ጣል አደርጋለሁ። እንዲህ ቢሆን እላለሁ። ለምሳሌ አሁን መጽሐፍ የማንበብ ፍቅር አለ። አሁን ያንን በአብዛኛው ከኔ ነው የሚወስዱት። ለምንድነው? ከሕፃንነታቸው ጀምሮ እንትን ገና ተከትለው ይሮጣሉ አይደለም። እና አብሬሽ እንትን ቤት ይዣቸው ገባና የውሸት ተቀምጬ መጽሐፍ ይዤ እቀመጣለሁ። እንቀና ብለው ያዩና አባታቸው መምሰል አይደለም የሚፈልጉት። እና መጽሐፍ ገልብጠውም ቢሆን ደግሞ ትንሽ መለየት ሲጀምሩ ለነሱ ትርጉም ያለው መጽሐፍ ወይ መጽሔት ነገር ሰጣቸዋለሁ እና ቀስ በቀስ አለማመዳቸዋለሁ። ያኛው አሁን የኔ ሚና ይሆናል። ስለዚህ መጽሐፍን በተመለከተ ንባብን በተመለከተ ያለውን ደግሞ እሷ ምና ትቀበላለች። ጠንከር ያለ ውሳኔ የሚያስፈልገው ነገር አሁን ከእሷ ጋር በጣም ቅርብ በመሆናቸው በቀላሉ የሚፈልጉትን ነገር ሊያሳምኗት ይችላሉ አይደል? እውነት ነው። ልጆች ያውቃሉ የት ጋር ማንን መጠየቅ እንዳለባቸው ጠንቅቀው ያውቃሉ። እኛ የውስጥ ስምምነታችን ምንድነው? እንዳይከፋፍሉ እንላለሁ። ከፋፍለው እንዳይመቱን። ያው እሱ ነገር ነው በጣም ትልቁ። ትዳር ላይም ቤተሰብ መምራት ላይ ልጅ አስተዳደግ ላይ ብዙ ጥያቄ የሚያስነሳው አንዳንድ ጊዜ አባት የወሰነውን ቀስ ብሎ ያስቀለብሳሉ። አንዳንዴ ደግሞ እናት የወሰነችውንና የጋራ ውሳኔ ማስተላለፍ እንዴት ይቻላል? ምንሽ በአንድ ጊዜ አይሆንም። ምክንያቱም እዛ ውስጥ ያሉት አሁን እንግዲህ ልጆች አሉ፣ ባለቤት ያለች፣ እኔ ያለው እና መጠንቀቅ አለብሽ። ሁሌም እንዲቀጥል የምፈልገው ከእሷ ጋር ያላቸው ቅርብ ግንኙነት ነው። ከእሷ ጋር ቅርብ ከሆኑ ይበልጥ ስለ ስሜታቸው እና ስለ ሌላው ነገር ሁሉ ከእሷ ጋር ይነጋገራሉ ማለት ነው። አባታቸው ስለሚቆጣና አባታቸውን ስለሚፈሩ ላይናገሩ ይችላሉ። ምልሽ ያን ያክል ይፈሩኛል ብዬ አላስብም። ምክንያቱም አንዱ ልጅሽ ስለ ሴት ጓደኛው ካወራሽ አልፈራሽም ማለት ነው አይደለም? አውሩኛል ይመጡና ጸጉራቸውን አከክ አድርገው ይጠይቁኛል። እና እኔም ነው ሰው አለ እንደዚህ እንደው ወይስ ዝም ብሎ ይሆናል ነው ምናምን ብዬ ጠይቃለሁ። እና ያወሩኛል። ግን ከእናታቸው ጋር ከዛም የበለጠ ሊሆን ይችላል። እነዛን የሚከፋፍሉን ነገሮች በሚኖሩበት ጊዜ ቀስ ብዬ ከእሷ ጋር ለመነጋገር እሞክራለሁ። ይሄ ነገር አለበለዚያ እንጣላለን። ለምሳሌ ምን ልበልሽ፣ አሁን ስልክ ይኖራቸው አይኖራቸው አሁን ዘመኑ እንትን አለ አይደለም። የኔ አሁን የወታደር አቋም ነው። የኔ የወታደር አቋም ስለሆነ ትክክል ነው ማለት አይደለም። ትንሽ ለዘብ ማለት ያስፈልገኝ ይሆናል። ይኖራቸው ግን አጠቃቀሙን በተመለከተ እንትን እናውጣ። እንዲህ አይነት ነገር አለ እና እንስማማለን። አሁን ስልክ ኖሯቸዋል፣ ነገር ግን አጠቃቀማቸውን በተመለከተ የምታሳስበኝ እንደውም እሷ ነች። አሁን ለምሳሌ የምትሄድበት ጊዜ፣ ለስራ የምትንቀሳቀስበት ጊዜ 3 ሰዓት ላይ ስልኩን መኝታ ቤት አንተ ጋር እንዲያስቀምጥ እንደዚህ ብላ መመሪያ ሰጥታ ትሄዳለች። ያ የኔም ሀሳብ ነበር። ስለዚህ ሊከፋፍሉን አልቻሉም ማለት ነው። ወደ መሀል መተን የሚያስማማንን ነገር ለነሱ ይበጃል ያለውን ነገር ለማድረግ እንሞክራለን። የጋራ ህግ ግን ቀላል አይደለም። አንደኛ ማወቅ ያለብን ልጆቹም ከኛ የተሻሉ ናቸው በእንደዚህ አይነት ነገር ላይ ያው በደንብ ስለሚያውቁን መቼ
ማንን ማለት እንዳለባቸው ጠንቅቀው ያውቃሉ። እውነት ነው። እንትኑ አይሽ አሁን ድሮ በእኔ የእናንተን አላውቅም ምን ያስተዳደግ ጊዜ አሁን አባቴ ጋር በቃ ምንሽ ቀላሉ ነገር እስክሪብቶ ስጠኝ ይገዛልኝ ማለት በጣም ከባድ ነው። ስለዚህ በእናቴ በኩል ነው የሚሄደው እሱ ጋር እንግዲህ እና በጣም ቅርብ የሆነ ጨዋታ ለመጫወት አይታሰብም። አሁን ያ እንትን የለም እኛ ጋር የለም። ይመጣሉ ይጠይቁኛል፣ አካላዊ ለውጥ ሲኖራቸው ይጠይቁኛል፣ እንደዚህ እንዴት ነው የሚደረገው ይሉኛል እና በደንብ እኔም አስተምራለሁ፣ አሳያለሁ፣ ይጠይቃሉ። ምንሽ አካላዊ ለውጦች ይኖራሉ አለ ይጠይቃሉ። ስለዚህ አይፈሩም ማለት ነው፣ አይፈሩም። ነገር ግን አባታቸው የማይደግፈው እነሱ የሚፈልጉት ነገር ከሆነ እናታቸው ጋር ሄደው ሊደራደሩ ይችላሉ። አንዳንዱን አልፈዋለሁ ማለት እድሜ ኩዮቻቸው ያደርጉታል። ደግሞ በከድሜ ኩዮቻቸው ጋር እንትን ውስጥ ገብተው እንዳይሆን እኔን እንቅፋት እንዳልሆን ከኔ የሚደበቁ እንዳይሆኑ ከኔ የሚሸሹ እንዳይሆኑ መጠንቀቅ ያስፈልጋል። ብርቱ ፈተና ነው። እዚህ ላይ ግን አሁን ሁሌ እንደውም እኔና ሳሪ እናነሳዋለን። በዚህ ዘመን ያለ ወላጅ ለልጁ በቃ ከሚችለው በላይ ሁላ ነው ሆኖ ልጁን ማሳደግ የሚፈልገው የሚጥረውም የሚያደርገውም። ግን እንደዛ ሆኖ ደግሞ አንዳንድ ነገሮች ላይ የተሳሳት ነው ነገር ያለ ይመስለኛል እኔ በግሌና ወላጅነት በጣም በተለያየ መንገድ በሚገርም ሁኔታ ያው ሁሉም ወላጅ ለልጁ ፍቅሩን ለመግለጽ መልካም ነገር ለማድረግ ነው። ግን በዛ መሀል ደግሞ ይሄ መልካም ነገር ለልጆቻችን መልካም ውጤት ማያመጡ ነገሮችንም አብረን እናያለን እና ለእርሶ እንደው ጥሩ ትውልድ ለማፍራት መልካም ወላጅነት የሚሉትን እንዴት ይገልጹታል? እንዴት ነው ምንድነው መልካም ወላጅነት? አንድ ወላጅ ለመሆን መልካም ወላጅ ለመሆን ምንድነው ማድረግ ያለበት? አየሽ በጣም ጥሩ ጥያቄ። ይሄንን መፍታት ከቻል በቃ ብዙ ችግሮቻችን ተፈቱ ማለት ነው። አሁን እኔ የሚመስለኝ የአሁኑ ዘመን አብዛኛው ወላጅነት ልጆች ጊዜያዊ የሆነ ደስታን እንዲያገኙ በዛውም ደግሞ ወላጆች የበለጠ እንዲደሰቱ በአሁኑና አሁኑ ላይ ብቻ ያተኮረ ወደፊቱ ላይ ብዙ የማይጨነቅ ልጆቼ ወደፊት የተሳካላቸው ሰዎች እንዲሆኑ ምን ማድረግ አለብኝ የሚለውን ጥያቄ የማይመልስ ይመስለኛል። አሁን ብዙውን ጊዜ ይህን ስልሽ እኔ ይህን ጨርሼዋለሁ ማለት አይደለም፣ እኔንም ይጨምራል። ይሄ ቅድም ወደ ስቱዲዮ ከመግባታችን በፊት እያወራን ነበር። አሁን አንዱ የተመጠነ ምንድነው የሚባለው ፈተናን በለው ሃርድሺፕ በልጅ አስተዳደግ ውስጥ የለም። ሁሉም ነገር አልጋ ባልጋ ነው። ምን በወጣው ነው ያለውልት ልጅ የማለት ነገር አለ። ትምህርት ቤት ምርጫው በውድድር ነው። የኔ ልጅ እዚህ የከሌ ልጅ የሚማርበት ትምህርት ቤት ነው የሚማረው ነው እንጂ የለም የኔ ልጅ በዚህ መንገድ ቢማር ብትማር የሚል ሐሳብ የለውም ውስጡ። ግን እዛ አስገብተን እዛ ካስገቡ ሌሎች ሰዎች ጋር እኩል የመሆን ነገር ነው። በአደባባይ አይነገርም ይሆናል፣ ግን በቃ እንደዛ ነው አይሻውን አይደለ? እንደዛ ነገር አለ። ስለዚህ ልክ በንብረት እንደምንወዳደረው ሁሉ በልጅም የመወዳደር የሚመስል ነገር አለ። አንደኛው እሱ። ሁለተኛው ቅድም ነካ ያደረኩት የዚህ የትርፍ ጊዜ ወላጅነት ምለው አለ። የፓርት ታይም ፓረንቲንግ ምለው ነገር አለ። ምን ማለት ነው? ብዙዎቻችን አኗኗራችን ምን ሆኗል? አሁን ከጧት እስከ ማታ መኳተን አለብን። ሩጫ ነው። ልጆች አሉ። ልጆች ደግሞ ራሳቸውን የቻሉ ከሙሉ ጊዜ በላይ ትኩረት የሚያስፈልጋቸው ቅድም እንዳልኩሽ ኃላፊነት የተቀበልንባቸው ናቸው። ስለነሱ ወደፊት መጨነቅ መቻል አለ እና ለብቻው ልጆችን ብቻ ብትወስጂው ራሱን የቻለው የሙሉ ጊዜ ስራ ነው ራሱ። ግን ምንድነው የምናደርገው? እኔም እሮጣለሁ፣ እናታቸውም ትሮጣለች እና ከዛ ደግሞ ድሮ ያንን ክፍተት የሚሞላ ቤተሰብ ይኖር ይሆናል። ቅድም እንዳልኩሽ አያት፣ አክስት፣ አጎት፣ ጎረቤት አኗኗራችንም እንደዛ ስለነበረ ስለዚህ ለቁጥጥርም የእናትና አባትን ያክልም ባይሆን ፍቅር ለመስጠትም ለመሳሰለው ነበሩ ሰዎች። አሁን በገንዘብ የምንገዛው ሰርቪስ ነው። ያ ሞግዚት እንቀጥራለን። ልጆች ማቆያ እንፈልግና ልጆች ማቆያ አሁን በመንግስት በቂ ቁጥጥር ይደረግባቸዋል ብዬ አላስብም። መኖራቸውንም አላውቅም እውነቱን ለመናገር ከሆነ ያንን ስላለፍኩት ማለቴ ነው እንጂ እንደ ደንቡ ቢሆን ኖሮ አሁን የማህበራዊ ጉዳይ እንደዚህ የምትዩ መስሪያ ቤት አይ የሴቶች ወደ ስራ
የመግባት እንትናቸው እየጨመረ ስለመጣ የእናትነት ኃላፊነታቸውን ለመወጣት ጊዜው ስለሌለ አሁን ያንን ከሞላ ጎደል ሊያሟላ የሚችል ተቋም ያስፈልጋል የሚል ሳይመኖር መቻል አለበት። አስታውሳለሁ ባለፉት 5 ዓመታት በየመስሪያ ቤቱ የልጆች ማቆያ እንደዚህ የሚል ነበር፣ ሀሳብ ነበር፣ ሙከራም ነበር። እሱ ጥሩ ነገር ነበር እውነቱን ለመናገር ከሆነ ምክንያቱም ልጆች ሲያድጉ በተለይ የመጀመሪያዎቹ ዓመታት ጥቂት ዓመታት 3 ይላሉ ከእናታቸው ጋር ማደግ መቻል አለባቸው። አለቀ። ያ ካልሆነ ያስቸግራል ነው ወደፊት ቤታቸው አስቸጋሪ ነው የሚሆነው እና አሁን የአሁኑ አያያዛችን እንግዲህ ውጤቱን ማየት ነው። በ17 ዓመታቸው 18 ዓመታቸው ሲወጡ እንጨነቃለን። አሁን በጣም በታክሲ ይዘው ደርሰው መመለሳቸውን እንሰጋለን። በእግራቸውም ሲሄዱ በጣም እንሰጋለን። እንትን አላረግናቸውም እና የሚመስለው አላለማመድናቸውም። ምንሽ ድፍርስ በሆነው ዓለም ውስጥ አንድ ማንኪያ ንጹህ ውሃ ይዞ እንደ መንገታገት ይመስለኛል የኛ ልጅ አስተዳደግ። አንዳንድ ጊዜ መሆን ያለበት ምንሽ ይሄን ድፍርሱን በደንብ ማወቅ መቻል አለባቸው። ዓለምን ማወቅ መቻል አለባቸው። አለበዛ ይፈተናሉ፣ በኋላ ይፈተናሉ። ያ ድፍርስ ያልኩሽ ዓለም የሚጠይቀው የአኗኗር እንትን ክህሎት አይኖራቸው። ሁሉ አልጋ ባልጋ ነው አይሆነው። የተመጠነ ችግር ያልኩሽ የለም። ምንድነው ፈሪ ያረገን ግን? ምክንያቱም ወላጆቻችን ጋር እንደው ሀዘኔታውም ቢኖር ርህራሄውም ቢኖር ደፈር በል ወይንም ይሄ ስራውንም ለማሰራት ቻሌንጁንም በራሳችን እንትን እንድንል ልምምድ እንድናደርግ እድሉን ሰጥተውናል። ቅድም እንዳሉት እርሶም ያው እርግጥ የባውንድሪ ነገር ይሄ የምናሰምረው ድንበር እኛ ጋር ላላ ያለ ነው። አቀራረባችንም ከወላጆቻችን ጋር ከነበረን አቀራረብ ከፍ ባለ ከልጆቻችን ጋር አለን አይደል? አሁን የኛ ልጆች ያድላላቸው ሀሳባቸውን እንዲገልጹ ከኛ ጋር ያላቸው ተግባቦትም ላላ ያለ እንዲሆን አድርገናል። ግን ይሄ ዓለም ላይ እኛ ያለፍንበት በስራ አድገናል። ብዙ ነገር እንሰራ ነበር ቤት ውስጥ። አሁን ያን አንደፍርም። ብዙ አጋዦች፣ ረዳቶች፣ ብዙ ደጋፊዎች ኖሯቸው ነው ልጆች የሚያድጉትና ምንድነው ፈሪ ያረገን እላለሁኝ። አስፓልት ተሻግረን ትምህርት ቤት ያው ምንድነው ያ እንደ ማህበረሰብ ነው ማወራው። እንደው የኔ ራኬብ ወይም እርሱ አይደለም እንደ ማህበረሰብ ግን የሚያሰጋ ነገር አለ። ምንድነው ይሄ ስፓይን እንዳይኖራቸው ወይንም እንደዚህ አከርካሪ እንዳይኖራቸው ያደረግን ይመስለኛል። ብዙ ማሳያዎችንም ማንሳት ስለምንችል በየቤተሰቡ ቁጭ ብሎ ውሃ ቀቢኝ የሚል ልጅ እንደዛ አይነት ነገር ነው። ምንድነው ፈሪ ያደረገን? የትኛው የባህል እንትን የምንድነው የፍልስፍና ለውጥ ነው? እንደ ሀገር ነው ማነሳው ይሄን ነገርና የቱ ጋር ነው ቤት ውስጥ አጋዥም ቢኖር ወላጆቻችን የየራሳችንን ነገር እንድናደርግ ኃላፊነት አለበት። ትክክል። ቢያንስ የራስሽን ክፍል የማጽዳት የራስሽን ነገር የማጽዳት ኃላፊነቶች አሉ። ሰውም ቤት ውስጥ ቢኖር አጋዥም ቢኖር በየእድሜያችን ኃላፊነት ተሰጥቶን ያደግ ነው። እኔ አሁን የኛ ልጆች ደግሞ ሳይ እኔ በነበርኩበት እድሜ እነሱ አሁን ባሉበት እድሜ ራሴን ሳስታውስ ብዙ ነገር ላይ ብቁ ነበርም ብዬ አስባለሁኝ። ቤተሰቦቻችን ያንን እድል ሰጥተውናል ወይ እንደዛ ብቁ እንድንሆን አናኗራችን አግዞናል፣ አዘጋጅተውናል። ትክክል። ግን አሁን ሰዓት ላይ እንደ ወላጅም ሆኜ ደግሞ ሳነሳው እንፈራለን። አንደኛ ያው ስኬት የሚመስለን የትምህርቱም ነገር ስለሆነ ሙሉ ጊዜያቸውን ወደዛ እንዲሆኑ እናደርጋለን። ግን አውጥተንም ደግሞ ልጆቹን ለመልቀቅና ኃላፊነትም ለመስጠት ደግሞ የበፊቱ አይነት ይሄ የማህበረሰብ ጥንካሬው መንገድ ላይ ልጄን አይቶ ይሄ ልክ አይደለም፣ በትምህርት ቤት ሰዓት ዩኒፎርም ለብሰሽ የት ነው የምትሄጁ ብሎ ጎረቤት ብቻ አይደለም አንድ መንገደኛ አሁን እንትን የሚያርምልን የለም እና እንፈራለን ልጆችን አውጥተን እንትን ለማለት እሱም አለና ግን እንዴት ባላንስ እናድርገው? ምንሽ ከባድ ነው። በአንድ በኩል አሁን የምንኖርበት ዓለም
ተቀይሯል። የመረጃ ፍሰት፣ ልጆች ለመረጃ ያላቸው አቅርቦት፣ እንደ ቤተሰብ የምናየው ሞዴል ቤተሰብ እየተቀየረ መጥቷል አሁን እና አንዳንዱ ቤተሰብ ኢትዮጵያ ተቀምጦ ውጭ እንደሚኖር አይነት ነው አኗኗሩ በብዙ መልኩ እና ያን ስናደርግ ኢትዮጵያዊ ናቸው የምንላቸውን እሴቶች የልጅ አስተዳደግ እንትኖች ይዘን ቢሆን የሚጠቅሙትን ይዘን ቢሆን ጥሩ በሆነ ነበር እና አንዳንድ ጊዜ በተለይ ከተሞች አካባቢ ያለው ነው የምንግሽ ወደ ገጠርም እየገባ ነው አሁን ወደ ጽንፍ የመሄድ እንትን አለን እኛ ወደ ጽንፍ ወይ በጣም ባህላዊ ነው ወይ በጣም ዘመናዊ ነው ብለን የምናስበውን ነገር የመሆን ነገር ይመስለኛል እና አንድ እሱ ነው። ሁለተኛ ቅድም ይሄ እንግሊዝኛው ሃርድሺፕ ፈተና ፈታኝ የሆነ ነገር የምናይበት አይንም ምን በወጣው ልጅ የማለት እንትን አለን። አሁን ድሮ ወላጆች ሲያስተምሩ ልጆቻቸውን በአበው ትምህርት ታውቂያለሽ ምንም ሳይጎልባቸው ብዙ የሚታረስ መሬት እያለ ብዙ የሚታለብ ላም እያለ ብዙ ቤት ውስጥ የሚያገለግል አገልጋይ እያለ ልጃቸው ሰው እንዲሆን ሲፈልጉ ወላጆች ቄስ ትምህርት ቤት ይልኩታል። ቄስ ትምህርት ቤት ሲላክ አኗኗሩ በቃ ከላይ ወርዶ እንደመፈጥፈጥ ነው። ምክንያቱም አንደኛ ቄስ ትምህርት ቤት ሲሆን ቀፍፎ ማለት ቁራሽ ለምኖ ነው የሚበላው። አሁን የአንድ ባላባት ልጅ የአንድ ፊት አውራሪ ደጃዝማች ልጅ አስቢው ሄዶ ወይም አንድ ደናዳሪ የሆነ ማለት ፊት አውራሪ ደጃዝማቾች ምናልባት ቤት ያመጧቸው ይሆናል አስተማሪዎቹን ሌላው ምንሽ ደና ኑሮ ነዋሪ የሆነው የሚልከው እዛ ነው ቄስ ትምህርት ቤት ነው እና ሄዶ በእንተ ስሟ ለማርያም ስለማምላክ ብሎ እያለ ከውሻ ጋር እየታከረ የደረቅ እንጀራ ቁራሽ ሰብስቦ ያንን ኮቸሮ አድርጎ ያንን በጨው ውሃ አርሶ በልቶ ተምሮ ይሄ ሲሆን ወላጆች አቃሉ ልጃቸው እንደሚቸገር አባቴ ምን ይለኝ ነበረ እናቴ ታለቅስ ነበረ ይላል። የቤት እጄ በእንተ ስሟ ለማርያም ስለማምላክ ብሎ አለ ቤቱ ማለት ነው እና እናቱ ቁራሽ ስትመጣና ሲገብተህ በወጥ በልተህ ሂድ እንደዛ ማድረግ ኖር ነው አይደረግም እና እዛው ቆሜ እሷ በወጥ በልተህ ሂድ ስትለኝ ማምላክ ትቁምሎ ብላለሁ አለ እያለቀሰች ስታይ ትሄዳለች እና ያ ሃርድሺፕ ነው አሁን ያ ያዘጋጀዋል ልምምድ እያደረገ ነው ወደሚሄድበት ዓለም ወደሚኖርባት ኢትዮጵያ ለመግባት ውጤታማ ለመሆን የሚያስፈልገውን ክህሎት ያገኝበታል እዛው ነው የሚሆነው። አሁን እዚህ ለምንድን ነው የምናዘጋጃቸው ነው አሁን እውነትን ነገር ከተባለ እዚያ ጥሩ ነው እንግሊዝኛቸው እንደ ጥሩ መሰለ ይባላል። ከዛ ኋላ ከፍለው ውጭ ሀገር ሲሄዱና ውጭ ሀገር ሲሄዱ ሁሉም እንግሊዝኛ ይናገራል። ልጆቹ ያላቸው ክህሎት እንግሊዝኛ ከእንግሊዝኛ ተናጋሪው ዝቅ ባለ ሁኔታ መናገር ነው። ግን ሌላ ክህሎት ያስፈልጋቸዋል። ከገጠር የሄደው ከዚህ ከክፍለ ሀገር የሄደው እንትን ቶሎ ስኪል ይማርና ጸጉር ስራ ምናምን የተሻለ ኑሮ ይኖራል። ያየነው ነው የምነግርሽ። እነዚህኞቹ የለም በቃ እና አስፈላጊ እነሱ መውቀስ አይቻልም። ወላጅ በምናሳድግበት ጊዜ ምን እንዲሆኑ ነው ምን ስኪል ያስፈልጋቸዋል የማለት ነው። እኔ አሁን ልጆቼን ይዤ እንግዲህ ተራራ ስወጣ ስወርድ ሲደክማቸው አሉ ቅጠል ሲመስሉ አያቸዋለሁ። ግን ለራሴ የምነግረው ነገር ምንድን ነው ይሄ አንድ ቀን ያስፈልገዋል እንዲያስብ ያደርገዋል። ድካምን ይለማመድበት መድከምን ያውቃል። አሁን ልጆች ሆነው ትዝ ይለኛል ምግብ አልበላም ሲሉ ምግብ ይዞ ያባርሯቸዋል ቤት ውስጥ ያሯሯቸዋል ለማብላት እና እኔ ተው እላለሁ እጮሃለሁ እንደው ምን የሚሉት አማርኛ ነው የሰው ልጅ አክል ፍጡር ምግብ ይዞ ካልበላ ብሎ ማባረር በቃ ሲርበው ራበኝ ይላል። የኛ ኃላፊነት ምግብ ማቅረብ ነው። እንደውም በዚህ ሰዓት መተህ ትበላለህ እንለውና ካልበላ እናነሳለን እንዳለ ወታደራዊ ቢይሻለው አይደል ነው ያንተ ደግሞ ጨካኝ ነው ይማራል ማለት ምግብ በሆነ ሰዓት የሚቀርብ በሆነ ሰዓት የሚነሳ ነገር እንደሆነ ይማራል። ያን ካላደረገ ይራባል። ረሃብ ምን ማለት እንደሆነ ያውቃል። እሺ አሁን ብዙዎቹ ልጆች ረሃብ ምን እንደሆነ ያውቁ ምክንያቱም በላይ ነው በቃ አለቀ እንትን ነው እንደውም ከአቅም በላይ ካልበላችሁ ነው ጭቅጭቅ እና ያን ደግሞ እንደ ትልቅ ነገር እንደ ጀብዱ ሊያወራሽ ይችላል ተሰምቶ እውነት እና ትንሽ የተንሸዋረረ እንትን አለን።
ወደ ቀልባችን መለስ ብለን የለም አንደኛ ወላጅ ስንሆን ለወላጅነት የሚያበቃ ግን ይሄ የተንሸዋረረውን ነገር ከየት አመጣ ነው? ለምን እኔ ጥያቄ ስለሚፈጥርብኝ የት ጋስ ነው እንደዚህ የተንሸዋረረው? ለምን አሁን ይሄ ዘመናዊነት ምንለውን ነገር አገራት ነው ያመጣ ነው እንኳን ዘመናዊ ናቸው ከምንለው ብንል እነሱ ልጆቻቸው የሚያሳድጉበት መንገድ በጣም ከኛ የራቀ ነው። ጥራዝ ነጠቅ ያልኩሽ እኮ ለዚህ እኮ ነው የኛ ጽንፍ ነው ያልኩሽ ለዚህ እኮ ነው። በየእድሜያቸው ብቁ ተደርገው ዩኒቨርሲቲም ሲሄዱ ይሁን ሃይስኩልም ሲገቡ ይሁን እኩል እድሜ ላይ ያሉ የኛ ልጆችና የነሱን ብናይ እነሱ በጣም ራሳቸውን የቻሉ ልጆች ናቸውና እኛ ከየት ነው ያመጣ ነው? እንዴት የት ጋር ነው የሳት ነው? አንደኛ ድልድዩን ስናቃጥለው ነው የሳት ነው። አንደኛ የእውቀት መቀባበያ ድልድዩን የልጅ አስተዳደግ እውቀትን አሁን ዝም ብለሽ በሐሳብሽ አንዲት ወጣት አስቢ አገባች ወለደች ወጣት ባልና ሚስት ለነሱ ብቻ ትሆናለች ባልና ሚስት እና አሁን እነዚህ የተማሩ ወጣት ባልና ሚስት ሊያስቡ የሚችሉት ስለ ልጃቸው መቼ ነው ጡት መጥባት የሚያቆመው፣ ዳያፐር ወጪው፣ ምግቡ የትኛው ይሻላል፣ የትኛው ፎርሙላ ይሻላል ወዘተረፈ ነው። አንዳቸውን ብትመለከቺ ወደ ውስጥ ወደ ኢትዮጵያ የሚያይ ነገር የላቸው። እስቲ አያቴ ላነጋግራት እስቲ አክስቴ ላነጋግራት የሚል ነገር የለውም። ለምሳሌ ልጅሽን አብሽ እንትን አድርገሽ ብታጠጪው ሲባል ኋላ ቀር የሆነ እንትናችሁ ይባላል። ኋላ ቀር ነው ለማለት ምንም ማስረጃ የለንም። ነገር ግን ከየመን ታሽጎ የመጣ ምግብ ልጃችን ለማብላት ድፍረቱ አለ። የትናንት ነገር ሁሉ ለማብላት ድፍረቱ አለ። የተንሸዋረረን ያልኩሽ እሱን ነው። አያቶች አክስቶች የሚነግሩን የተፈተነውን ነው። እኛ ያደግንበትን ነው። የተፈተነ ነው የሰራ ነው። በቃ እኔ ያደግኩበት ነው። አብሽ ጋቹ ከተባለ በቃ አለቀ። የተፈተነ ነው፣ በሰው የተፈተነ ነው። ከየመን የሚመጣ ምግብ ከሆነ አታውቂው፣ ምን ፕሪዘርቫቲቭ እንዳለው አታውቂም። የሟገሮች እንኳን የሚመጣውን የልጅ ምግብ ምን እንዳለው አናውቅም። አምቶ ማን ያደርጋቸው አምቶ እንትን ያደርጋቸው አናውቅም። ዳይፐር ሽንት ስለመጠጠ ብቻ በቃ በጣም ጥሩ ነው እሱን ማሳያ ይሆናል። እሺ በቃ እንትን እና ለምንድን ነው ፈሳሽ ነው ምን ቢሆን ነው ሽንቱ የማያልፈው? ምን ኬሚካል ቢኖረው ነው? ያ ኬሚካል ከቆዳ ጋር ሲነካካ ይበልጡኑ ደግሞ እንግዲህ አስቢው ከሚነካካ ሰውነት ክፍላቸውን አስቢው ከዛ ጋር ሲነካካ ይሄ ነገር ችግር ይኖረው ይሆን ወይ ተብሎ የማይታሰበው እና ለዛ መልስ እስክናገኝ ድረስ እንዳደግንበት በደበላ የማይደረግበት ምክንያት ምንድን ነው? የለም ኢትዮጵያዊ የሆነ እንደሆነ እንትን አያቶች የሚያደርጉት ከሆነ አክስቶች የሚያደርጉት ከሆነ እሱ ስህተት ነው። እንደውም ልክ አይደለም። ሱፐርማርኬት ሄደሽ እንትን የምታደርጊው ከሆነ ፎርሙላው የሚያብለጭልሽ ቆርቆሮ እሱ ትክክል ነው የሚል የተንሸዋረረ ያልኩሽ እሱን ነው። ቆም ብሎ ማሰብ ያስፈልጋል። ያ የምናደርገው ነገር አሁን እኛ ያችን ልጅ ያንን ልጅ አሳምረን አሽሞንሙነን ቆንጆ አድርጎ የማቅረብ ነገር ሳይሆን ወደፊት ብቁ ሰዎች እንዲሆኑ የማብቃት ጉዳይ ነገር እሱ ነው። ያ የምንሰጣቸው ኬሚካል ነገ ምን እንደሚያደርጋቸው አናቅም። ጅብ ከሄደው ውሻ ጮኸ ይሆናል። ዳያፐር ይጠቀሙ የነበሩ ህጻናት መሀን የመሆን እድላቸው ከፍተኛ ነው የሚል አንድ ምርምር ቢኖር ማይኖር እንዳይመስላችሁ። ምክንያቱም there is no way ኬሚካል ዛጋ ተቀምጦ ያለምንም ተጽዕኖ እንትን ያልፋል። የለም ጄኔሬሽን ይፈልግ ይሆናል ምናልባት የተወሰነ ትውልድ ያለንን አጥብቀን እንይዛለን አዲሱን ማረጋገጫ አግኝተን እስክንጠቀም ድረስ የሚል ልባም ሰው ያስፈልጋል። ቀይ ጤፍ፣ ገብስ፣ ዳጉሳ፣ በቆሎ መጥኜ አያቴ ያሳየችኝ ለልጄ አበላለሁ የሚል ልባም ትውልድ ያስፈልግሻል። ምንድነው ችግሩ? የእውቀት ሽግግር በትክክል አግኝቷል። ሽግግር አይደለም በር መክፈት ነው። አእምሮአችንን በር መክፈት ነው። እንዴ አይሞቱም እኮ ቤት አሁን ከፍ ያለ ኑሮ መኖር ሲጀምሩ አይደል እንዴ? ለምን ይዋሻል? ምንሽ በኑሮ አቅማቸው ዝቅ ያሉ ዘመዶቻችን ቤት አይሞቱም እኮ አጥራለን። የአቲቲዩድ አጥር ሁሉ አለን። በቃና በድንገት እኛ ተቀይረን መጽሐፍ ሪፈር እያደረግን የልጅ አስተዳደግ ኤክስፐርቶቹ እኛ እንሆናለን። እንዴት ምንም ነገር የለንም። እነሱ በደንብ የሚያውቁት ሰዎች እነሱን እንኳን ለመስማት እንትኑ የለንም፣ ትህትናው የለንም። እውነቱን ለመናገር ከሆነ
ግብዝነት በዝቷል። እና የተንሸዋረረ ያልኩሽ እሱን ነው። በደንብ ማሰብ ያስፈልጋል። በደንብ የማሳድገው ዛሬ ልጄን አብለጭልጬ ምናምን የሚያምር ልጅ ለማስባል አይደለም፣ ነገ ዓለምን የሚለውጥ ልጅ እንዲሆን ነው የኔ ምኞት። እንደዛ ነው። ይሳካል አይሳካም እሱ እንግዲህ ፈጣሪ ነው የሚሞላበት። ነገር ግን ቢያንስ ወደዛ የሚያቀርበውን ዝግጅት አሁን ነው ማድረግ። አሁን ማድረግለት ነገር የሚመር ሊሆን ይችላል አይደል? ማያስደስተው ሊሆን ይችላል አሁን ማድረግለት ነገር ግን ይጠቅመዋል። በልጅነታችን የምንሰራቸው ወላጆቻችን ኃላፊነት ሰጥተውን የምንሰራቸው ስራዎች ነበሩ ማንወዳቸው አይደል? ትክክል። ማንወዳቸው ስራዎች ነበሩ። አሁን እኔ አልጋ ኖሮኝ አላውቅም። መደብ ላይ ነው የተኛሁት። ግን መደቤን ማንጠፍ፣ ቤት ከትምህርት ቤት እንደተመለስኩ እንጨት ማቅጠን፣ ለክረምት የሚሆን ኩበት ሰብስቤ መከመር፣ ወጠፍጥፌ እንዲህ አይነት ነገር በልጅ እያለሁ ባላረገው ደስ ይለኛል። እንደ ጓደኞቼ ብጫወት በዘል በጣም ደስ ይለኛል። ያ ካለፈ በኋላ አሁን አለን ቆየሁ ነው በቃ ምን ያህል እንደጠቀመኝ አየሁ። አሁን የእርሶ ልጅ አስተዳደግ ላይ ግን እነኛን ነገሮች ተገብራሉ? እንደው ኩበቱ ባይኖር መደቡም ባይኖር አልጋህን አንጥፍ ሐሳቡ ዓለሙ ተቀይሯል አልኩሽ። እሱ ምንሽ አንደኛ የግድ በዛ ውስጥ ማለፍ የለባቸውም። ግን ያንን የሚመስል ለነሱ ዘመን የሚመጥን ነገር ታደርጊያለሽ። በሐሳብ ደረጃም እንዲዘጋጁበት ታደርጊያለሽ። አሁን ትልቁ ልጄ ይነግረኛል፣ ባባ እንደዚህ ያልከኝ ነገር፣ ባባ እንደዚህ የሆነ ነገር። አሁን በእድሜ ኩዮቹ ብቻ ሳይሆን ከታላላቆቹም ጋር አሁን እሱ ነው ሽማግሌው፣ እሱ ነው እንትኑ ምንድን ነው የሚባለው ሐሳብና ምክር የሚጠየቀው እሱ ነው። ስለዚህ በሰል ያለ ልጅ ሆኗል ማለት ነው። እንደዛ ሊዘልቅለት ጸልያለሁ። እና ማወቁ መገንዘቡ የግድ ምልሽ ኮ ማሰቀም እንጨት ማስፈለጥ አይደለም። አሁን ትረጃቸዋለሽ፣ ነገር ግን ያ ሐሳብ ውስጥሽ ያለ ነው። ትክክል። ለነገ ስለሚጠቅማቸው ነው የሚለው ሐሳብ አለ። እኔ እኮ ተኝተው ቢያረፍዱ እኮ ደስ ይለኛል። አሁን በዝናብ ይዣቸው ጠዋት ቆሻሻ ከማስለቀማቸው ተኝተው ቢያረፍዱ ምንሽ የአባትነት ግማሽ ልቤ በጣም ትመኛለች። በቃ እሑድ ጠዋት ሲነሱ ባባ እየዘነበ እኮ ነው ምናምን ሲሉ በቃ ተኛ ብዬ ብሄድ ደስ ይለኛል። አበረታትቼ እምቢ ካል አይመጣም። በርግጥ ግን አበረታትቼ አደፋፍሬ ይዣቸው እሄዳለሁ። ምክንያቱም የሚኖሩባት ዓለም ያም አላት። ከባድ ያስፈልጋል ነው። ያው እንዲህ እያልን መቼም የወላጅነት ነገር፣ የአባትነት ነገር፣ የእናትነት ነገር ሲነሳ ጊዜ አይበቃም እና ብዙ ጉዳዮችን አነሳን። ሰዓታችን ወደ መገባደዱ እየደረሰ መጣና እንደው አንድ ጥያቄ ወይም ሀሳብ ባልጠይቅ ይቆጨኛል። እርሶን እዚያ አግኝቼ 2 ጄኔሬሽንን እንደው እርሶ አባት የሆኑበት ትውልድ አለ፣ እርሶ ያደጉበት ትውልድ አለ። ብዙ ጊዜ ሲያወሩኝም የምታዘበው ይሄ ፎቶግራፊክ ነው ሜሞሪዎት ወይንም ደግሞ የማስታወስ ችሎታዎት በጣም ድንቅ ይለኛል። ከቤተሰቦችዎት ጋር ያለውን አሁን ላይ ያለውን ወላጅነት ቅድም እንዳነሳ ነው የእርሶ ዘመን እንዳለው ወይንም እኛም የምንጋራው ዘመን እንዳለው የታዘቡበት ነገር ምንድን ነው? ከዚህ ከመጣደፉ ባለፈ በልጅ አስተዳደግ ላይ ምንስ ይመክሩታል? አይ ምክር ጥሩ የሚሆነው ምከሬም ብሎ የሚመጣ ሰው ሲገኝ ነው። አይልም የምመኘውን ነው። እውነቱን ለመናገር ከሆነ ቅድም እንዳልኩት ልጅ ማሳደግ የሙሉ ጊዜ ኃላፊነት ነው። አሁን ያንን በተመለከተ ለምሳሌ አሁን ደፍረሽ እናቶች ከልጆቻቸው ጋር የመጀመሪያ 3 ዓመት አብረው መሆን አለባቸው ብዬ ብናገር ተጨባጭ ሁኔታ የለም። አብዮት ይነሳል። በሴቶች እኩልነት የማያምን ሴቷ ወጣ እንዳትሰራ እንደዚህ የሚል በጣም ግልብ የሆነ ክርክር ሊነሳ ይችላል። ግን ከዛ የበለጠ ስራ የለም ነው ምንሽ። ያንን ጊዜ የምናስበው ወደፊት ሁለንተናዊ ሰብዕናቸው የተሟላ ዜጎችን ሰዎችን መፍጠር፣ እየጠበበች በመጣች ዓለም ውስጥ ተፎካካሪ ተወዳዳሪ እና አሸናፊ የሆኑ ልጆችን መፍጠር ከሆነ ዓላማችን መሰረቱ ላይ መስራት ያስፈልጋል። መሰረቱ ላይ ለመስራት እናት ወሳኝ ነች። ምንም በቃ ግራና ቀኝ የለውም።
እና የመጀመሪያ 3 ዓመታትን ይሽ ፈልጊ መንግስት በዩ ወይም ማህበረሰቡ እንግዲህ በምን መንገድ ተባስቦ ምልሽ በቃ በዛን ጊዜ ውስጥ ሙሉ ጊዜ ልጆች ላይ መዋል መቻል አለበት ነው። እሱ ወሳኝ ነው። ብልህ የሆኑ ሀገራት ይከፍላሉ። ታውቂያለሽ? አዎ ይከፍላሉ። ይህን የሚያደርጉት ገንዘብ ስለሞላቸው ምናምን ብቻ እንዳይመስልሽ አይደለም። ምክንያቱም እነዛ የመጀመሪያዎቹ 3 ዓመታት ለልጆች አስተዳደግ ወሳኝ እንደሆኑ ጠንቅቀው ስለሚያውቁ ነው። ለአባቶች ቀነስ ያለ ጊዜ፣ ለእናቶች ረዘም ያለ ጊዜ ይሰጡና የወላጅነት ረፍት የሚባል ነገር አድርገው እንደውም በገንዘብ እየተደጎሙ እንትን ይደረጋል። ይሄ ገንዘብ ስለሞላቸው ስለተረፋቸው አይደለም እና ይሄን ልብ ማለት ያስፈልጋል። ለዚህ ነው አሁን እኛ ሀገር ያለው ወላጅነት የትርፍ ጊዜ ስራ ነው። ባሽ ጠዋት ከእንቅልፍ እንነሳለን፣ ተንደፋድፈን ምሳቸውን እናዘጋጃለን። በዚህ ጊዜ አባት ላይኖርም ይችላል፣ እናት ታደርጋለች። ትኩረት አግኝታ ጊዜ ሰጥታ ፍቅሯን የምገልጽበትም አጋጣሚ አይኖርም። ምክንያቱም እሷም ተጣልፋ ወደ ስራ መሄድ መቻል አለባት። ምሳቃቸውን ይዘው ይሄዳሉ። የብዙዎቻችን ነገር እንደዛ አይደለ? ይውላሉ። ምናልባት የሚያደርሳቸው ሌላ ሰው ሊሆን ይችላል። የኔ ልጆች ሌላ ሰው ነው የሚያደርሳቸው። ስለዚህ ተለያየም ማለት ነው፣ አንገናኝም። ማታ ሲመለሱ የቤት ስራ አላቸው ወይ ምናምን፣ ወሬው ሁሉ ስለ ትምህርቱ ነው፣ ስለ እነሱ አይደለም። ወይም ደግሞ ሁሌም ከአንድ ስክሪፕት የሚነበብ ይመስል ቀንህ እንዴት ነበረ፣ ትምህርት እንዴት ነበረ ምናምን ጠይቃቸዋለን። በቃ ያን ቼክሊስት ከጨረስነው በኋላ የቤት ስራቸውን ሰሩ፣ ትንሽ መጫወቻ ጊዜ፣ ከዛ መተኛት ነው አለባቸው። ቤድ ታይም ይባላል። ከዛ ደግሞ ወደዛ ይሮጣሉ። ይህንን ቀን አልፎ ቀን በተተካ ቁጥር ስትመለከቹ ምን ሰጣቸው ጊዜ በጣም የሌለ እንትን ነው የሌለ። ከአንዳንዶቹ ወላጆች ጋር ላይተያዩ ሁሉ ይችላሉ፣ ታውቂያለሽ፣ እንደ ስራው ባህሪ። ስለዚህ ይህንን አድሬስ ማድረግ ያስፈልጋል። ኃላፊነት ነው፣ በጣም ከባድ ኃላፊነት ነው። አንድ እሱ ነው። ሁለተኛ ወደኋላ መለስ ብለን ቅድም ያልኩሽን ያን ያቃጠልነውን በከፊል ያቃጠልነውን ድልድይ እንጠግነው እንደሆነ ማሰብ ነው። አያቶችን፣ አክስቶችን እና የመሳሰሉትን አለ አይደለም ሰፈር ያሉ እናቶችን ማነጋገር ጥሩ ነው። ልጅ አስተዳደግን በተመለከተ ማነጋገር ጥሩ ነው። ቻት ጂፒቲ ወይም አክሰሱ ያላቸው ሰዎች ወይም ደግሞ እንትን እያሉ በአደል አይደለም አለ እዚህ አለ እዛው ነፍስ ያለው ነገር መልስ አለ። ለእኛም ይሆን መልስ አለ ነው ለእኛም ይሆን መልስ አለ እና ያንን ያደረግን እንደሆነ ለብዙዎች ጥያቄዎች መልስ ማግኘት እንችላለን። ይሄ ነው ማለት የምንችለው። እኔ እንደዚህ ላይ መጨረሻ ጥያቄን ማድረግ የምፈልገው እናት ያው እኛ ምናምናለን ለዛ ነው እናቶች ጊዜን የጀመርነው፣ ግን እናት በጣም አስፈላጊ ናት ብለዋል። በጣም በተለይ መሰረቱን ለመስራትና እናት ደግሞ ጤናማ፣ ደስተኛ፣ የተረጋጋች ሆና ደግሞ ለልጆቿ ሙሉ ሆና ያላትን ነገር ለመስጠት ያንን ኢምፖርታንት የሆነውን ጊዜ ልጆቿን በጥሩ ሁኔታ ለማሳደግ አጋዥ ያስፈልጋታል እና አባቶች እንደው እርሱም መልካም አባት ኖትና አባቶች እንዴት አድርገው እናቶችን ያግዙ? አየሽ አባቶች አባት ናቸው ሁሉ ጊዜ ማለት ወደ ሌላው የዚህ የእንስሳት እንትን ውስጥ ተገቢ ወንዱና ሴቱ አለ አይደለም። ዝም ብለሽ ተመልከቺው ሁሉ ጊዜም ልጆችን ይዘው የሚሯሯጡት እናቶች ናቸው ሁሉ ጊዜ። አባቶች ተዋጊዎች፣ አባቶች ተደባዳቢዎች፣ አባቶች እና በሌላው እንትን ያይሹ እንደሆነ ማለት ነውና ወደዚህኛው ስትመጪ ብዙ ልዩነት ላይኖረው ይችላል። ትንሽ ማሰብ የሚባል ነገር ስላለ አንደኛ መደገፍ መቻል ነው። ያንን ቦታ መፍጠር መቻል ነው። አስፈላጊ አላስፈላጊ የሚባል አማርኛ አለ፣ ጫና ለመፍጠር ነው። ገብቶሻል? እሷም እናትነት በተመለከተ በቃ እሷ ታውቃለች። የእሷ ሚና ልጆች በደንብ ሙሉ ስብና የተሟላ ስብና ኑሯቸው እንዲያድጉ ካስፈለገ እንግዲያው የእሷ ሚና ከፍተኛ መሆኑን አባቶች መረዳት መቻል አለባቸው። አባት አያስፈልግም እያልኩ አይደለም፣ እናስፈልጋለን፣ በጣም እናስፈልጋለን። ግን የእናቶች ሚና በጣም ጉልህ ነው፣ በጣም ጉልህ ነው። ይህንም በደንብ ማስተዋል ያስፈልጋል። ስለዚህ አይ ልጄ እንድታድግልኝ እና መድረስ የምችልበት ቦታ እንዲደርስልኝ ብሎ የሚያስብ አባት ስለ ልጁም ነው ማለት ነው። እና እናት ሙሉ ጊዜዋን ወደዛ ስታደርግ የሚቀረውን ክፍተት የመሙላት የመጣር የመረዳት እንትን ያስፈልጋል ብዬ አስባለሁ። እንግዲህ እንደየሰው ይለያያል። አሁን ጥሩነቱ ዘመናዊ ጥንዶች ቢያንስ መንገድ ላይ የምናያቸው ወይም በቴሌቪዥን እንደዚህ ቀርቦ የምንመለከታቸው በእኛ ጊዜ ከነበሩ ወላጆች የተሻለ መቀራረብ የተሻለ መረዳዳት ያላቸው ይመስላሉ። እያስመሰሉት እንደሆነ አላውቅም።
አላውቅም። ገባሽ? የኛ ጊዜ የታወቀ ነው። በቃ ነው አባት ነው፣ እናት ነች። በቃ ልጄ ናት። እንዴ ለልጄ ብዬ ነው እኮ ይሉ ነበር። ለልጄ ብዬ ነው ማለት ሚናቸውን ጠንቅቀው ያውቁ ነበር። አሁን ድልድይ አቃጥለን እዚያ ያስቀረናቸው ሰዎች በደንብ ያውቃሉ ሚናቸው። ለልጄ ብዬ ነው ያለ ሰው የሆንኩት ይላሉ። ራይት እንደዛ ነበር። ትክክል። ሚናቸው በደንብ ያውቃሉ። ያ ደግሞ ተፈጥሯዊም ነው። እውነቱን ለመናገር እኮ አሁን የሆነ በሳይንስ ቀመር በሳይኮሎጂ እንደዚህ ተብሎ ሳይሆን ተፈጥሯዊም ነው። አሁን በጣም ሜካኒካሊ የሆነ እንደው ብዙ ነገር ውስጥ ሊከተን ይችላል መጥቷል። እና ያንን ቀልባችንን ገዝተን መለስ ማድረግ የሚያስፈልግ ይመስለኛል። እና አባቶችም ይህን ተረድተው ሰፖርት ማድረግ ያስፈልጋቸዋል። እጅግ በጣም እናመሰግናለን ፕሮፌሰር። ብዙ ጉዳዮችን አነሳን፣ ስለ ልጆች ስላለፈው ወላጅነት ብዙ ነገር ከግል ህይወቶት እየጨለፉ ልምዶትን ተሞክሮትን አካፍለውናል። እጅግ አድርገን እናመሰግናለን። የእናቶች ጊዜ እንግዲህ አጀንዳው ይሄ ብቻ አይሆንም። ለወደፊት ብዙ ነገሮችን ማንሳታችን አይቀርም እርሶን የሚመለከትና ተመልሰው መጥተው በሌላ ርዕሰ ጉዳይ ከእናቶች ጊዜ ጋር ቆይታ እንደሚያደርጉ እዚሁ ቃል አስገብተን ነው የምንለያየው። እኔ ማቀውን የኔን ልምድ መሰረት ያደረገ ነገር የሚጠቅም ሆኖ ሲገኝ ደስታውን አልችለውም። በጣም እናመሰግናለን። የተከበራችሁ ውድ አድማጮቻችን ስትከታተሉት የቆያችሁት የእናቶች ጊዜን ነበረ። ዘወትር እሁድ ከ8 ሰዓት እስከ 9 ሰዓት በትርታ 97.6 ኤፍኤም ወደ እናንተ የሚደርሰውን የእናቶች ጊዜን ራኬብ ሀብቴና ሳራ ሞገስ እንዲህ አድርገን እያዘጋጀ ነው ከእናንተ ጋር ቆይታን አደረግን። ሳምንት በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር ወደ እናንተ እንደርሳለን። ለዛሬው ግን በዚህ አበቃን። ያላችሁን ማንኛውንም አስተያየት በ9760 ላይ አጭር የጽሁፍ መልእክትን ጻፉልን። እስከ ሳምንት መልካም ጊዜን ተመኘን። መልካም ሳምንት።